አትናገርም? አንቺ ሴትዮ ዝም በይ፣ ካልሆነ ግን እደፋሻለሁ። ወይ ግን አንተ ምን ትሞክራለህ? ሴት ልጅ መግል ወንድነት መሰለክ እንዴ? እንዲህ ነኝ እና ኖላዊ አረ አንተ ዞር በል። አረጋሽ እንዲሁ የሰው ስራ አሉት። ሰከን በል እንወጥም ባለማለት እባክህ። ተው ብትል በቃ ምንም አትበለው። እስኪ እንደው ሰከን ብለህ የሆነውን ተናገር። ፋኖሴ እኔ እኮ በሴት ላይ የነበረኝን ጥላቻ የፋኩት ባንቺ ነበር። እና ምን አደረግኩኝ? ጉድሽን እኮ ሰማሁልሽ። ምን ያሽከረክራል? እንግዲህ የሰማውን ተናገር። አንተ ልጅ ዋ እውነቱን ነው። ከምትፎክር ተናገር። ማርገዝሽን እኮ ሰማሁ። ምን ማለት? ሀሰት ነው እንዲህ ሰማሁት። እውነት ነው። እና ምን ይሁን? እንዴት ነው ፋኖሴ እየቻልሽበት? ምንድን ነው? ወይዘሮ ሜላት እገዛሽ ያስፈልገኛል። ምን የተለየ ነገር ተገኘ? አቶ በቃሉን አግኝቼው ነበር እና የሚፈራኝ መስሎኝ አስፈራራለሁ ብዬ ይባስ አበሳጭቼው ነው የመጣሁት። ምን አድርገሽ? እህቴን የማይለቃት ከሆነ ለፖሊሶች እንደምናገር ተናግሬ ነው። እና ይሄ እኮ ልክ ነው። ልክ አይደለም። ሰውየው የማያውቀው ባለስልጣን የለም። እሺ አሁን እኔ ምን እንዳግዝሽ ነው የፈለግሽው? እህቴን ፈልገሽ አግኝልኝ። አንቺ ያላገኝሻትን እንዴት አድርጌ ነው ማገኛት? አንቺ ከኔ የተሻልሽ መሆንሽን አውቃለሁ። ባግዝሽ እኮ ደስ ይለኝ ነበር፣ ግን አልችልም። ለምን? መቼም ቤታችን ውስጥ ስትኖሪ ቤተሰባችን ያለበትን ሁኔታ በትንሹም ቢሆን ተረድተሻል ብዬ አስባለሁ። ምንድን ነው የተረዳሁት? የሀንዬን ጉዳይ ነው። ጋብቻ ምናምን የተባለውን ነገር ነው። እግዚአብሔር ይስጥልኝ። አንድ ምጽዋ ጠየቀህ በል አንተው። ታዲያ ምን ፈልገህ ነው መንገድ የዘጋብህ? አንተ ጥበቃ አይደለም እንዴ? እዚህ ተጎልቼዋል። ማን ነው የምጠብቀው? አሁን አንተን። ለምን ተዘጋጅተሃል? ለምን ነው የምዘጋጀው? ለቅጣቱ ነዋ። የምን ቅጣት? እንግዲያው ሊያሳይህ። ወንድሜ ኧረ እባክህ ምንድን ነው እንደው ይህን ያህል ጥጋብ ልብህን የነፋው? ምን በልተህ ነው? በል ግድ የለም ሰው ተሳስተሃል። ኧረ በፍፁም ሰው አልተሳሳትኩም። እውነት ተሳስተሃል። አንተ ሲጀምር እናንተ የት እንተዋወቃለን? ታገኛለህ እንዴ? ወይዘሮ ሜላትን ሳታውቃትም ምንም አያመጡም ቆራጥ አይደሉም ብለህ አለም ስትጫወትባቸው የከረምከው? ቆይ ወንድሜ እባክህ ተረጋጋ፣ ላስረዳህ። ግድ የለም። ሰላም ለእናንተ ይሁን ውድ የቻናላችሁ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ክፍል 186ን ይዘንላችሁ መተናለኝ። አባባ ኖላዊ ሀና እውነቱን ከነገረቻቸው በኋላ በጣም ተናደው ነበር። ወደ ፋኖስ ቤት ሄዱ። እናም እንደደረሱ ፋኖሴን ጉሮሮዋን አንቀዋታል ማለት ነው። በጣም ተናደዋል። ከኔ አይደለም ብለው ነው 100% ልጃቸው ከኔ አይደለም ብለው ነው ያመኑት። ቡጥሌም አብሯት ነበር። እሱም ለማገላገልና ለማስቀረስ ሲሞክር አባባ ኖላዊ ከዚህ በፊት ያው ተደባዳቢና ዱለኛ ስለሆነ የልጅነት ጉልበታቸውና የወጣትነት ጉልበታቸውና ኃይላቸው ተመልሶ ስለነበር ማንም ሊያስቀራቸው አልቻለምና ቀለድሽብኝ፣ ተጫወትሽብኝ፣ እንደዚህ በክብር የተጫወትሽብኝ በጣም ወራዳ ሴት ነሽ እያሉ እያነቋት ነበረ። ፋኖሴ ማለት ነው። እሷም አልገባትም ነበር። ምንድነው የመጣህበትን ነገር ተናገር ስትለው እንዳረገሽ እውነቱን የማላውቅ መስሎሽ ነው እንዴ? ሰምቻለሁ፣ እንዳረገሽ አውቄያለሁ ብለው በጣም ተናደው ነው የሄዱት ማለት ነው። እና ፋኖሴም በዚህ ጉዳይ ላይ ያው ልጁ የእሱ እንደሆነ እርግጠኛ ስላልሆነች ምንም ክፉም በጎም ቃል አልተናገረችም፣ ግን ተናዳለች። እንደዚህ ብሎ ቢያንስ እጁን ከሴትና አንደኛ እርጉዝ መሆኗ፣ ሁለተኛ ደግሞ ሴት መሆኗን እያወቁት እጃቸው ማንሳታቸው፣ እሷን ለማጥቃት ለመደብደብ ከቤት ድረስ ተነስተው መምጣታቸው በጣም ነው እውነት ለመናገር ከአባባ ኖላዊ ብዙ መካሪ እንደመሆናቸው መጠን ከሳቸው የማይጠበቅ ነገር ነው። ምክንያቱም አንደኛ እግዚአብሔር የማይሳነው ነገር የለም። ሊሆን ይችላልኝ 100% እንደዛ ብሎ ራስን ጭንቅላት ማሳመን ተገቢ አይደለም። ሁለተኛ ደግሞ ባይሆን እንኳን ስራሽ አውጣሽ ብሎ መተው ነው እንጂ ሄደው እሷን እርጉዝ ሆና መማታት በጣም ከባድ ነው። እናም ያው ስሜታዊ ሆነው በጣም ተናደው ነው ክብራቸው ሟች ስለሆነ በክብራቸው እንዴት መጣችብኝ ብለው ተናደው ነው እንደዚህ ያደረጉት። እናም በኋላ ላይ ግን ተጸጽተው ይቅርታ ጠይቀዋልኝ። እናም ወደ ፋኖሴ ጋር ሄዳ ነበር። ያው እሷ ናት ነገሮች ሁሉ የምታበላሻቸው። ሁሌም ባለፈው መውለድ እንደማይችል ለፋኖሴ ተናግራ ያጣለቻቸው እሷ ናት። አሁንም ደግሞ እንዳረገዘች የተናገረችውም እሷ ናት።
እና ያበላሸችውን ነገር ለማስተካከል ሂዳ ነበር ፋኖሴ ጋር እና ሁሉን ነገር አወሩበት። እሷም ነገረቻት መጥቶ እንደነበርና እንደ አነቃታኝ ብዙ ነገር እንዳደረጋት ነገር በጣም ተናደሃና አባቷን ሄዳ ተቆጣችው ማለት ነው። አንተ ግን እንደዚህ አትመስለኝም ነበር እኔ አላቀህም ማለት ነው። እንዴት እርጉዝ ሴት ላይ እጅህን ታነሳለህ? አባዬ በጣም ነው ያዘንኩብህ ብላ ተናዳ ስለተናገረችው በዛ ምክንያት ተጸጽተው ድጋሚ ሄደው ፋኖሴን ይቅርታ ጠይቀዋል። ፋኖሴ ግን ልጅህን ብለህ ነው እንጂ የመጣህ እኔን ይቅርታ ልትለኝ የመጣ አልመሰለኝም ነበር። ስለዚህ ይቅርታን ተቀብያለሁ ውጣልኝ ብላ አባራ ሰደዋለች ማለት ነው። አንቺም ከልጅሽ አባት ጋር አብራችሁ ተሰመታችሁ በሰላም ልጅሽ እንደምታሳድጊ ተስፋ አረጋለሁ ብሎ እሳቸውም ለአንዴና ለመጨረሻ ጊዜ ላይ መለሱ ሄደዋል። በሌላ በኩል ወይዘሮ ሜላት አንተነህ ደውሎላት ከሱ ጋር እየተጨቃጨቀች እያወራች እያለ በሩን ከፍቶ መኝታ ቤቷ ሆና የባሏ ወንድም መጣ ማለት ነው። እናም መሳሪያውን ስታወጣ ስላያት አውጥታ ወደ ቦርሳዋ ስትከት ስላያተኝ የት ልትሄጂ ነው ብሎ ጠየቃተኝ። እናም እሷ ግን መናገር አልፈለገችም ነበር። ከዛም መጨረሻ ላይ ተናገረች። እሱም አብሬሽ እሄዳለሁ ካልሄድኩ አላት። እናም አንተነህ ጋር ተቀጣጥረው ተገናኙ ማለት ነው። በርቀት ሆኖ እያየ ነበር ድማሙ የሚያደርገውን ነገር። እሱ ግን ሸጥከኝ። እናም በጣም ተናዳበታለች። አሳልፈ የኔን ሁሉ የድርጅቴ ሚስጥር እንደምታውቅ የድርጅቴ ሙሉ ሚስጥር እንደምታውቃቃለው እና ያንን ሁሉ ወስደህ ለአንተ ለአቶ በቃሉ አሳልፈ ሸጥከኝ ስትለው እሱም ምንም አልመሰለውም። እናም እስካሁን ድረስ ምንም የተናገርኩት ሚስጥር የለኝም ከዚህ በኋላ ግን ምክንያቱም ለአንቺ አስቤ ሳይሆን ለራሴ ስለምሰጋ ነው። ሁሉ ነገር በአንድ ሚስጥር ከነገርኩት ከሰማ በኋላ ያስወጣኛል፣ ከጨዋታ ውጭ ያደርገኛል። ለዛ እያደረኩ ትንሽ እያደረኩ ገና ጉድ ዘረግፍልሻለሁ ብሎ ዝቶባት ሄደ። ምክንያቱም የቀጠራ ካፌ ውስጥ ስለሆነ ሽጉጥ አትይዝም አትመታኝም ብሎ ስላሰበ ማለት ነው። እናም በዛ ምክንያት በጣም ተናዶ ነው ሄደ። ልኳን ነግሯት ነው ሄደችው። በዛ ምክንያት ወይዘሮ ሜላት ተናደለች። ነገር ግን ምንም ማድረግ አልቻለችም። በሌላ ጊዜ ወይዘሮ ሜላት ቤት እንደሌለች ሲያቅ ጠብቆ ሄዶ ድማሙ ሽጉጡን አውጥቶ ቀጥሮት መንገድ ላይ ጠብቆ ተገናኝተዋል። እናም ቤተሰቦችን እስካሁን ስትበጠብጥ ስታምስ ነው የከረምከው ብሎ መንገድ ላይ አቁሞ እሱ ግን በእርግጥ አላወቀውም እና ወይዘሮ ሜላት እንደላከችው አንተነህ ለመጨረሻ ጊዜ ደፍቶታል ማለት ነው። እና በዚህ ምክንያት በቤተሰቦቹ ምክንያት ችግር ላይ ወድቋል። ምክንያቱም ይታሰራል። አሁን ወደ ቤተሰብም አይሄድም። ለጥየቃ መጥቶ የእነሱን ደህንነትና የቤተሰቦቹን ክብር ለመጠበቅ ሲባል ነው እንግዲህ ከማይወጣው ከባድ ችግር ውስጥ የገባው ማለት ነው። ድማሙ ግን ቆራጥ ነው። ብዙ ጊዜ ወይዘሮ ሜላት ሙከራ ነው እንጂ አንድ ቀን በቃ ተሳስታ እንኳን እንደዚህ መተው አታውቅም ማለት ነው። እንደዚህ ጫፉን ነክተው አታውቅም። እሱ ግን ሳያወላውል እየለመነው ይቅርታ እያለው ከጉርበቱ እየተደፋ ነው መጨረሻ ላይ ገድሎት የሄደው ማለት ነው። እናም ሚስጥሩም ሳይናገር ብዙ ቤቲንም ነሰላምንም ብዙ ነገሮችን ካበላሸ በኋላ እንግዲህ ምናልባት ሊድንም ይችላል፣ እስከ መጨረሻው ሊሞት ይችላል። እና አንተነህ በዚህ መልኩ ከጨዋታው ውጭ አድርጎታል ማለት ነው። ያሳዝናል ግን የምር ምክንያቱም ይሄኛው ወደ እስር ቤት ይገባልኝ ህይወቱ ይበላሻል። ግን ምን ያህል ቆራጥ ነው። በቃ ጀግና የገጠር ሰው እንደዚህ ነው። በቃ በክብሩ ድርድር፣ በቤተሰቡ ድርድር አያውቅም። የምን ማወላወል ነው። ወይዘሮ ሜላት ስትቀጥረው አንዱ ሲመጣ ታወኝ ብላ ስትወሱ ግን ለአንዴና ለመጨረሻ ጊዜ ያሰናብቶታል ማለት ነው። እናም አንተነህ በሚያሳዝን ሁኔታ በዚህ መልኩ ተጠናቋል። የእሱ ያዙ ልቀቆኝ ብሎ በጣም አስቸግሮ ነበር። ብዙዎችን እየበጠበጠ ነበር። ቤቲም ከነ ወይዘሮ ሜላት ቤት ነው እስካሁን አልወጣችም። እና ምን ወይዘሮ ሜላት ቤት ተቀምጣ እህቷ ልትፈልግ እየወጣች ነበር። ምናሴም አብሬ ወጥቼ እኔም አንቺንም አፈልግሻለሁ ብሏት ነበር። እና ቢፈልጓት ያው የት እንደደበቃት ስለማታውቅ ልታገኛት አልቻለችም። እና መጨረሻ ላይ ያሳበችው እጄ እሱን ማናገር አለብኝ እና የት እንደደበቃት ሊነግረኝ ይገባል ብላ ወስና ነበር። እኔም አብሬሽ እሄዳለሁ አላት ምናሴ። እሷ ግን በጭራሽ የወይዘሮ ሜላት ልጅ መሆንክን ሲያውቅ በጣም ይናደድና ችግር ውስጥ ይገባል። ስለዚህ አንተ እኔ ጋር መሄድ የለብህም ብላ እሱን አስቀራቸውና እሷ ሄደች። እና እህቴን አንተ እንደደበቃት አንተ ነግረኛ፣ ስለዚህ ያለችበት ልቅ ንገረኝ፣ በቃ እህቴን ልቀቅልኝ ብላ ስትለው
እንዴት በጣም ድፍረት አብዝተሻል፣ ደፋር ሆነሻል ሲላት እሷም ያው ሙሉ መረጃ አለኝ፣ ኮፒ አለ፣ ሁሉ የድርጅት መረጃ ኮፒ አለኝ። ስለዚህ ለፖሊስ እያንዳንዱ ሳልናገር እህቴን ልቀቂልኝ ብላ ዝታበታለች። በእርግጥ በዚህ ስለዛተች ራሷን የበለጠ ችግር ውስጥ ትጥላለች እንጂ አቶ በቃሉ የሚጨንቀው ሰው አይደለም። ምክንያቱም በገንዘብ የፈለገውን ነገር ማድረግ ስለሚችል የበለጠ እህቷ ላይ ችግርና ከራሷ ላይ ችግር ነው የምታመጣው። ወይዘሮ ሜላትንም እንደ እርዳታዋን ስለሚያስፈልጋት እንድትረዳ ስጠይቅ አሁን ላይ በራሴ ቤተሰቦች ቢዚ ነኝ፣ የልጄን ሰርግ ስለምደግስ ምንም ልረዳሽ አልችልም ብላ ቁርጧን ነግራታለች። በዚህ ምክንያት እንግዲህ ቤቲ ራሷን አጣብቂኝ ውስጥ ከታለች። ያው በዚህ በኩል አንተናን ስለተገላገለች አቶ በቃሉን ብቻዋን ትጋፈጠዋለች ማለት ነው።